በእውነት በጣም ወደው ወንድሜ ጓደኛዬ ነው። ሀይሚን በአጭር ጊዜ ውስጥ ጥሩ ልጅ እንደሆነ ያወቅሽ ይመስለኛል። ፍፄ ምን አይነት ልጅ ነው? አረ እንዴ ባለውለታዬ ዛሬ እንግዲህ በሁለት ርዕሰ ጉዳይ መጥቻለሁ። በሀይሚና በቡራ እንዲሁም በስምረትና በቤካ ማለት ነው። እንግዲህ ሀይሚና ቡራ ዛሬ በአዲስ ቻናል መጥተዋል። ቪዲዮቸውን አይታችኋል ብዬ አስባለሁ። ስለዚህ ለፍፄ አዲስ ቻናል ከፍተውለታል። ሰብስክራይብ እንድታደርጉ እንግዲህ ሁሉም መልእክት እያስተላለፈ ነው ማለት ነው። በጣም በጣም ይገባዋል ቡራችን እና ሀይሚዬ እንግዲህ ለፍፄ አዲስ ቻናል ከፍተውለታል። እናመሰግናለን። የሁላችንም ምኞት ነበር እና ስምረት ደግሞ እንግዲህ አዲስ አበባ ገብታለች። ቤኬ ጋር ተገናኝታለች ማለት ነው። አይታችኋል። ዛሬ ሁለተኛ ቀኗ ነው። ቡራ ግን ሰምተሃል አልሰማህም የሚለውን እንግዲህ እኛን ልናቃጥር ነው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች ዛሬ ደስ በሚል ቪዲዮ ነው የመጣሁት። ሀይሚና ቡራ ለፍፄ ቻናል ከፍተውለታል። እንግዲህ ፍፄ በጣም ብዙ ወዳጅና ብዙ የሚወዱት የሚያከብሩት እንዳሉ ታውቃላችሁ። ስለዚህ ዛሬ በዚህ ቪዲዮ 50 ሺህ ይገባል እየተባለ ነው። እንደሚገባም እርግጠኛ ነኝ። ምክንያቱም የሀይሚና የቡራ በጣም ብዙ ቤተሰብ አለ። እነሱ ደግሞ ፍፄን ይወዱታል፣ ያከብሩታል ማለት ነው። አንድ ሰው የሚወደደው የሚከበረው በሚሰራው መልካም ስራ ነው። ስለዚህ ፍፄ ደግሞ ይገባዋል። ቤተሰብ አድርጉት ማለት ነው። እንግዲህ ሀይሚና ቡራ ደግሞ እናመሰግናለን። ነገ በራሳቸው ቻናል ይመጣሉ ብዬ አስባለሁ። ሰሞኑን ቡራ በጣም ብዙ አዳዲስ ቻናሎች ላይ እየመጣ ነው። እውነት ለመናገር ቡታጅራዎች ግን ይለያሉ ማለት ይለያያል ሳይሆን ይለያሉ። በመተባበር በመተጋገዝ የእውነቴን ነው የምላችሁና እኔ እንጃ መተባበር ከነሱ ብንማር፣ ቅንነትን ከነሱ ብንማር። ዛሬ እንዲሁም ሄሉን እንግዲህ ታቋታላችሁና በአዲስ ቪዲዮ መታየታችኋታል። ሰርፕራይዝ ሆናለች። መልካም ልደት ብለናል። በሚያምር ሁኔታ ልደቷን አክብረውላታል። እንዲሁም ከነበረችበት ሙድ ትንሽ ወጣ እንድትል ማለት ነው። በጣም ደስ የሚሉ ጓደኞች፣ ቤተሰቦች አሏት። ሄሉዬ መልካም ልደት ብያለሁ ማለት ነው። ቡታጀራዎች ላይ ያሉ እውነት በጣም ማለት ነው። እና እንግዲህ ዛሬ ሀይሚና ቡራ ያው ስለ ፍፄ በጣም ብዙ ጥሩ ነገር ሲያወሩ ነበር። ብሩክም ስጠብቀው የነበረው ነው ፍፄ አዲስ ቻናል መክፈት። ስለዚህ እሱ ደግሞ ይሰራል፣ ስለሚሰራም ነው የከፈትኩለት ብሏል። ስለዚህ ሀይሚዬም ባለውለታችን ነው ብላ እንግዲህ ዛሬ ያው ፍፄንም አመስግነው ሰብስክራይብም እንዲያደርጉት ሀይሚና ቡራ እንዴት ነው ጥሪያቸውን አቅርበዋል ማለት ነው። ስለዚህ ቤተሰብ አድርጉት። እጅግ በጣም ይሰራል። ፍፄ ጎበዝ ነው በጣም ማለት ነው። የሀይሚ መከታዋ ወንድም ማለት ነው። ሁለቱ ጋር ሆኖ እየተወነ ማለት ነው የጋራ ወንድማቸው። ማይ ጋድ እንግዲህ ሀይሚ አንዳንድ ነገሮችን እያለች ነበርና እንግዲህ ሀይሚና ቡራ ደግሞ ሰሞኑን ወደ ከቡታጅራ ወደ አዲስ አበባ እንደመጡ ታውቃላችሁ። እንግዲህ ደግሞ ወደ ዱባይ እንደሚሄዱም እየሰማን ነው። እና አዲስ አበባ ከመጡማ ትንሽ ቆየት ብለዋል ማለት ነው። ስለዚህ እንግዲህ መልካሙን ሁሉም መኛለሁ ለሀይሚና ለቡራ። በሄዱበት ፈጣሪ ይጠብቃቸው ማለት ነው። ምክንያቱም ያው ሰው ብዙ ያወራል፣ ፈጣሪ ደግሞ ይጠብቃል ማለት ነው። ከኋላም ከፊትም የትም ብትሰደዱ እግዚአብሔር ከኋላ ከፊቱ ነው ይጠብቃል። እና እግዚአብሔር ይጠብቃቸው። እነሱም ደግሞ ጥንቃቄ ማድረግ አለባቸው በሄዱበት ሁሉ ማለት ነው። እና እንግዲህ ሲቀጥል ደግሞ ስምረት ማለት ነው። ስምረት አዲስ አበባ እንደገባች ሰምታችሁ ያው የገባችበትን ምክንያት ተናግራለች። እውነት ለመናገር እቃ ላደርስ ላክስቴ ተልኬ ነው ምናምን ብላለች። እና ነገር ግን እንዴት ነው የእነዚህ ልጆች ፍቅር በጣም 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 ማለት ነው አመጣጣቸው ያበደ ነው። መጨረሻውን ያሳምርላቸው እንጂ ይሄ ፍቅር ማለት ከባድ ነው። እንግዲህ ያው ብራ ፈቅዶላታል እንድትሰራ ማለት ነው። ታምራላችሁ፣ ደስ ትላላችሁ፣ አብራችሁ ስሩ ተብያለሁ ብላ እንግዲህ ያው ሀብትሽ ትንሽ አስደንግጧት ነበርና ተናግራለች ማለት ነው። ስለዚህ ደስ የሚል ሁኔታ ነው ያላቸው አመጣጣቸው፣ ቤኪም ስምረትም ማለት ነው። እና ብቻ በቃ ያበደ ቪዲዮ ነው እየሰሩ ያሉት እውነት ለመናገር በጣም ማለት ነው። ስለዚህ እንግዲህ ቡራም ሰምቶ ይሆናል መምጣቷን። እንዴት ነው የማይሰማ? ግን እኮ አዲስ አበባ ስትመጣ መጀመሪያ የምታገኘው ብሩክን ነበር ማለት ነው ስምረት። አሁን ግን ይሄው ቤኪን ነው ያገኘችው ማለት ነው። እንግዲህ ምንም ቢሆን ከፍቅር በላይ የሚሆን ነገር የለምና
ብቻ አይ ይስሩ፣ የእውነት በጣም ይስሩ፣ ያምራሉ፣ ደስ ይላሉ። እና አበረታታቸው። ቤኪ ምርጥ ልጅ ነው በጣም ሲበዛ ማለት ነው። እውቀት ያለው ጎበዝ፣ ታጋሽ በጣም ማለት ነው። ቤኪና ስምረትም እንግዲህ ታቋታላችሁ። የብሩክ እህት ናት፣ ቆንጅዬ ናት፣ ጥሩ ጸባይ ያላት ከሀይሚ ጋር ራሱ ቪዲዮዎችን ትሰራ ነበር። ስለዚህ አበረታ